ቲና አጥፍቻለሁ፣ ግን እናውራ። እሺ ምንድን ነው የምናወራው? እዚህማ አንድ ሰው ሲያልፍ ድንገት ሊያየን ይችላል። እሺ እንሂድ። ዛሬ በጣም አንቀልቅሎሃል ለመበላት። እኔ ደግሞ አልምርህም። ቲና ልሸነፍ መሰለኝ። ማሸነፍ እኮ እንደምታስበው ቀላል አይደለም ናቲ። እረዳሃለሁ ብለሽ ተጫወትሽ። ምን መሰለህ፣ መብትህን ሳይሆን የሰውን ነገር ለመውሰድ ነው ይህን ሁሉ ነገር የምታደርገው። ለምንድን ነው ጻድቅ ለመሆን የምትሞክሪው? ባይገርምህ ሞክሬው የማላውቀው ነገር እሱ ነው። እና ምንድን ነው የምትይው? በመጀመሪያ ሙሉን አድምጠኝ። የምሰራው ነገር ወንጀል እስከሆነ ድረስ ሁሉን ነገር በጥንቃቄ ማድረግ ነበረብህ። አንተ ግን በስነ ስርዓት እየተጠነቀቅ አይደለም። አግዛለሁ ብለሽን ብር ተቀብለሽናል። አንተ በቃ እሱን ብር ፍታው እና በነፃ ንገሪ፣ ምንድን ነው ያልገሽ? ለሁለት የሚሰራ ስራ ካለ በተለይ እንደዚህ አይነት ነገር ለሁለት ብቻ ነው የሚሰራው። ለሁለት? አዎ፣ ሴትዮዋ እኔን አምናኛለች። ስለዚህ ቤቱን አስማምተናት እንሽተዋል። ያው ሴቴ ላከው አይደለም የሚባለው። ምን እቅድ አለህ ለሱ? እሱማ አለኝ፣ ግን ደግሞ እዛ ቤት እንዴት ልግባ? ሂድና ከአባዬ እግር ተደፍተህ አልቅስ። እሺ። እኔም ይቅር በለው ብዬ ለምንልሃለሁ። እሺ። ለእሱ ደግሞ 200 ሺህ ብር አዘጋጅ። ለምኑ? እንድትታረቁ ለማደርገው ነገር ነዋ። ለሙሉ ስራው ነው? ያንን የመሰለ ቤት 200 ሺህ ብር ከፍለህ ልትወስድ ነው? በልበል፣ ብዙ አወራንሽ። እሺ በቃሽ። እየፈለግሽ ነው? አልቀመጥም። ተከተለኝና እዛው እናወራለን። እሺ አሁን ልቀቀኝ። ናቲ በድጋሚ እንግዲህ ከቲና ጋር አጥፍቻለሁ፣ ከዚህ በኋላ ይቅርታ፣ ግን አብረሽኝ እንድትሰሪ እፈልጋለሁ። ይህንን ቤት ማግኘት አለብኝ፣ ግንስ ደግሞ እንዴት አድርጌ ነው ከአባዬ ጋር የምታረቀው? ወደዛ ቤት እንዴት እግሬ ላስገባ እያላት ነበረ ማለት ነው ቲናም ደግሞ ምንድን ነው የምትለው? ቆይ እኔ አስታርቅሃለሁ፣ ሂድና እግሩ ስር ተደፍተህ ይቅርታ ብለህ ጠይቀው እያለችው ነው ማለት ነው። እንግዲህ በመጀመሪያ ሲገናኙ ስታገኘው መንገድ ላይ ሆና እዚህ ሆነን እናውራ ሲላት ስትለው አይ ሰው ቢያይንስ ብሎ በቃ ልሄድ ብሎ ሲሄድ ማለት ነው። ዛሬማ ትበላለህ አልተውህም አገኝሃለሁ እያለችው ነበረ። ለማስታረቅ 200 ሺህ ብር ጠየቀችው ማለት ነው። ለምኑ ለሙሉ ስራው ነው ወይስ ለማስታረቅ ብቻ ሲላት ይሄ ሁሉ ቤት አንተ በ200 ሺህ ብር ልታገኝ ነው ወይ ብለው ጥላው ስትሄድ እንግዲህ ያው አንዳንዴ ጀግና አንበሳ ነኝ የሚል ሰው ሲሸነፍ ትዕቢተኛ ሰው ሲወድቅ ደግሞ እንግዲህ ታቁታላችሁ ኬዙ ማለት ነው። በግድ በቃ እሺ ቁጭ በይ እስማማለሁ ነው ያላት ማለት ነው። እዚህ ጋር ደግሞ ቲና በጣም ደስ የሚለውና እጅግ የሚያስገርመው ነገር እንግዲህ እነ ሜሮን ቤት ሄዳ ማለት ነው ከስጢፋኖስ ጋር በጣም እየሳቀችባቸው ነበር። አብረው ቁጭ ብለው ምን ያስቅሻል ሲላት አለማየቴ ነው እንግዲህ የሚያስቀኝ ሌላ ነገር አይደለም፣ አንሺው መነጽሩ እንይሽ እያላት ነበረ ማለት ነው። አይሆንም መነጽሬን አላነሳው የምታዩኝ ስለሚመስለኝ ማይ ይመስላችኋል፣ ስለዚህ ለምን ትስቂያለሽ አላት። ማይ የሚመስላችሁ ከሆነ ብዬ ነው ብላ እንግዲህ በጣም የገባት ናት ማለት ነው ቲና ማለት ነው። ከሁሉም ሰው ጋር መሄድ የምትችል እንግዲህ አሁን በናቲ ወጥመድ እንዳትገባ እንጂ ማለት ነው። እና የው እዚህ ጋር ምን አማረህ ዛሬ በአንዱ ጎን ለመፈከት ነው ወይ የመጣኸው እያለችው ነበረ። አይደለም ፈልጌሽ ነው ብሎ ይቅርታ ብሎ እያወራት ነበረ ማለት ነው። እዚህ ጋር ደግሞ በጣም የሚገርመውና የሚያሳስበው ነገር በድል ተመስገን ሲገባ ምግብ ካላቀረብኩ እያለች ነበረ። ከትላንትና ወዲያ ባለፈው ክፍል አይታችኋል ማለት ነው። የተቀበለችው መድኃኒት ከናቲ ማለት ነው። እንግዲህ ምግቡ ወይም ደግሞ መጠጡ ውስጥ አድርጊበት እንዳላት አይታችኋል ማለት ነው። አሁንም ተነስታ መጣ ምግብ ካላቀረብኩልህ አለችው ተመስገን ሲገባ። እንትናም ትሁትም ደግሞ ስላወቀችው አይ አንቺ አታቀርብ ምን ያቀርባለሁ አለቻት። አይ እኔ አቀርባለሁ አለች ደግማ ትሁት። በድልን ደክሜያለሁ ብዬሻለሁ ወይ ደክሞኛል ብዬሻለሁ ወይ አለቻት ማለት ነው። ከዛ አመጣለሁ ጠብቁኝ ብላ በዛው አላመጣችም ማለት ነው። ተመስገን ተነስቶ ሲወጣ በር ላይ አገኘችው ማለት ነው። አባዬም ደግሞ በቃ ተያ ትሁትን ባለንጀራዋ ወይም ደግሞ ፍቅረኛዋ እሷ ታቅርብለት አሏት ማለት ነው
በድልም ደግሞ እኔም እኮ ወንድሜ ነው ተመስገን አለች ማለት ነው። ኮስተር ብላ እንደማልቀስም ነገር እንደመናደድም ነገር ምክንያቱም ስራዋ ልትሰራ ነው። መድኃኒቷ አልወሰደችባትም። መልሳ እዛው ሶፋ ስር እንዳስቀመጠችው ታስታውሳላችሁ። እናም ደግሞ እሷ ውጭ ወጥታ አይ እንደዚህ ቲና ማናት በድል እያላት ነበረ። አይ ሁሉም ሰው አትመን ማመን የለብህም ተመስገን ደግሞ የዋህ ነው እሷ እንደዚህ ታደርጋለች ብሎ ምንም አልጠረጠረም። በባለፈም ምንም እንኳ ድራማ ስክሪፕት ቢሆንም እንኳ በባለፈም እንኳ እንደዚህ ሰጥታው ለሱ የተባለ ለእንትና ለናቲ ሰጥተው ነበረ ማለት ነው። አሁንም ቢሆን ደግሞ ሰው አትመን እያለችው ነው። ትሁትም ደግሞ ተነስታ ወደ ክፍለ ሀገር ልትሄድ ነው። አሁን ይህንን መድኃኒት ለማን ይሆናል? ለተመስገን ይሆናል? ለራሱ ለናቲ ትሰጠዋለች? እንዴት ነው የሚሆነው የሚለው እናያለን። ከቤተሰቦቿ ሽምግልና ሌላክ ስለሆነ ከቤተሰቦቿ ለመገናኘት ትሁትም ደግሞ ወደ ክፍለ ሀገር መሄዷ እየቀጠለች ነው፣ እየተዘገጃጀች ነው ማለት ነው። ማን ይጠብቀዋል? እዛ ቤት ይመገባል አይመገብም? በሲስተም ትነግረዋለች፣ ጥንቃቄ አድርግ ትለዋለች ትሁት፣ ወይስ እንደዚህ ያንን መድኃኒት በእጇ አይታ አስቀምጣው ጥላው ትሄዳለች ብላችሁ ታስባላችሁ? ይሄ እናንተ ግምት ነው ማለት ነው። እንግዲህ ናቲም ደግሞ ወደ ቤት ተመልሶ መጥቶ አባባሽ ብለው ይቅርታው ይቀበላል። እውነትም ቲና ታስታርቃቸዋለች ወይስ ደግሞ አባዬ ከዚህ በኋላ አይሆንም ብሎ አልቀበልም ይላል። ከዚህ በኋላ እንዳላየው እያለ ነበረ ማለት ነው። ተመስገን ደግሞ ሩቆ ከሆነ ይጎዳሃል፣ ከአይን መራቅ የለበትም፣ እንደዚህ አይነት ነገር ለምን ይጠፋብሃል ብሎ እየመከረው ነበረ ማለት ነው። ያ ግትርነት እንደዚህ ዋለ እያሉ ነበረ አባባ ማለት ነው። ለትሁት ስል ነው ምንም ማለት አይደለም አባዬ ተረዳኝ እያለ ነበረ ማለት ነው። ተመስገን በዚህ ድራማ ውስጥ እጅግ በጣም የተመቹኝ አሁን ተመስገንና ትሁት ናቸው በእኔ ማለት ነው። እናንተ ለእኔ አንደኛ ተመስገን ነው። ትሁት ከዛ ቲና አባባ በማስፈታቷ ያው ምንም እንኳ ወንጀል ሰርታ ቢሆን አሳልፋ አልሰጠቻቸውም። ልጅም ብትሆን እንኳ እንደውም ከበድል ትሻላለች ማለት ነው። በድል በተደጋጋሚ ስህተት እየሰራች ነው ማለት ነው። ይሄ መሆን የለበትም። የፈለገ ነገር ሁን አለማወቅ ከወንጀለኝነት አያስጥልም ማለት ነው። ማወቅ አለብን። ልጅ ነኝ እንደዚህ ነኝ ልጅ ናት ወይም ደግሞ አላወቀችም አላስተዋለችም በሚለው መቀጠል የለብንም ማለት ነው። እዚህ ጋር ናቲ ተመልሶ ወደ ቤት ይገባል። ያው ትልቅ ሰው ናቸው። ተመስገንም ባለው መሰረተ ይሄ ልጅ በቃ ላቅርበው በሚል ሴትዮውም ደግሞ ስለ ቤቱ ተስማምተዋል። አሁን ለምንድን ነው የሚሸጠው? አባባ ተፈታ፣ አባዬ ተፈታ፣ ቤቱ ለምን ምክንያት ነው የሚሸጠው? ሴትዮ ከኔ ጋር ተስማምታለች፣ አምናኝ አለች ብሎ ነው ለቲና የነገራት ማለት ነው። ቲናን ለማጥመድ ነው። እውነትም ለሴትዮ ይሄ ቤት ይሸጥ ብሎ በዚህ ሰዓት ለምንድን ነው? አባዬም ደግሞ በዚህ ሰዓት የሰው ልጅ ቅርስ ማለት ቤት ማለት ነው። ስለዚህ እንኳንም አልተሸጠ፣ ይሄ እኮ የናቲ ሀሳብ ነው የእሱ ስራ ነው እያሉ ነበረ ማለት ነው አባዬም ማለት ነው። ሲቀጥልም ደግሞ ተመስገንም አው በቃ ያው ቲና እንዴት አድርጌ ማመስገን እንዳለብኝ አላቅም። አሁን እኮ መታ ቤትም ታድር ነበረ በዚህ ሰዓት 1-3 ቀን አሁን ጥፍት ብላ ጠፍታለች ብሎ ለተመስገን አባዬን አናገረው ማለት ነው። አባዬም ደግሞ ያው ተመስገንም ደግሞ አንስቶ ስራ እየሰራች ስለሆነ ነው፣ አንተ የምታውቀው ስራ አይደለም፣ ለዛ ነው ያልመጣችው። እኔም በጣም ተገርም ያለው በዚህ ነገር ነው ያለው ማለት ነው። ታሚ እንግዲህ እዚህ ጋር ደግሞ በድልም ደግሞ ቤተሰቦቿ እየፈለገች ሄዳለው እያለች ነው ማለት ነው። መሄድ ውስጥ ሄዳለች፣ ታገኛቸዋለች፣ ተናፍቅ ያለው እያለች ነው እሷ። አሁን ሀሳቧ ናቲ ይጎዳብኛል ብላ እያሰበች ነው ማለት ነው። ምክንያቱም ምንድን ነው ያው ትላንትና ስላስፈራራት እንደዚህ አድርጊ በምግቡ ስጪ ካልሰጠሁት ሄዶ ያው ወላጅ ቤተሰቦች ያጠቃብኛል በማለት ነው ማለት ነው። እንደዚህ አይነት ነገሮች ሲገጥሙን አልሳካ ሲሉ እኛም ወንጀል ውስጥ ከመግባት ሁሌ የምለው ነገር ሰው ብናማክር እኛ ብቻ ከምንወስን የተሻለ ሰው ከኛ የበለጠ ሰው የምንቀርባቸው ሰዎች እንዲሁም ደግሞ ለህግ አካል በማሳወቅ ነው ማለት ነው። እዚህ ጋር እያብሰለሰለች ነበረ ለብቻዋ ቆማ። ትሁትም ደግሞ መጥታ መድኃኒቱ ስላየችው ምንድን ነው ለብቻሽ እየተብሰለሰልሽ ነው? ምን የምታናግርኝ የምትነግርኝ ነገር አለ ወይ ብላ እያናገረቻት ነበረ። አንዳንዴ ሰዎች ሊረዱን ሲሞክሩ እኛ ዝግ መሆን የለብንም፣ ክሎዝ መሆን የለብንም ማለት ነው። እንደዚህ ውስጣችን አውቀው እንደዚህ
ነገር አለ ብላ ብታካፍላት እንደዚህ ብሎኛል ብትላት ባታምናትም ናቲ ብትወደውም ግን በተደጋጋሚ እንደዚህ አይነት ጥፋት እያጠፋ ስለሆነ በድል ልትረዳት ትችል ነበረ። ነገር ግን ግልጽ አልሆነችም። አንዳንዴ ግልጸኝነት ግልጽ መሆንም ጥሩ ነው፣ አለመሆንም የምንሆንባቸውና ማንሆንባቸው ቦታዎች አሉ። አሁን ትረዳት ነበረ። እሺ ብላ ብታካፍላት ይህን ሰጥቶኛል ምን ላድርግ፣ ካልሆነም ደግሞ ይቅርታ እንደዚህ ቤተሰብ እጎዳብሻለሁ ብሎኛል ብትላት በድልም ደግሞ ታግዛት ነበረ ማለት ነው። በእንደዚህ አይነት ነገር ነው እንጂ በጭፍን በደፈና ቤተሰብ እንዲሁም ደግሞ ራሳችን እንድንጎዳ አይደለም ማለት ነው። ማስተላለፍ የምፈልገው ይህንን ነው ማለት ነው። ውድ ቤተሰቦች እጅግ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ኮመንት ለምታደርጉኝ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ክፍል 2 ይዤ እመጣለሁ ማለት ነው። አብረን እናያለን። ከድራማ ብዙ ነገር እንማራለን፣ የሚጠቅመን እንወስዳለን፣ ማይሆነው ደግሞ እንተዋለን ማለት ነው። እንደየ አማራጫችን እንደየ አቀባበላችን ነው ማለት ነው። እንግዲህ ከድራማ ውስጥ ቋንቋ ብዙ ነገር መማር እንችላለን ማለት ነው። በጣም ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ቴንኪዩ